ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች። በዛሬ የእንግሊዝኛ ቋንቋ ትምህርታችን በክፍል 10 የቤት ውስጥ የእንግሊዝኛ ቋንቋ ንግግር ልምምዳችንን ቀጥለናል። ዛሬም እንደተለመደው በክፍል 10 በቤት ውስጥ የእንግሊዝኛ ቋንቋ የምናዳብርበትን የክፍል 10 የእንግሊዝኛ ቋንቋ ንግግር ቪዲዮ ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬው ትምህርታችን እናልፋለን። I am reading a book. I am reading a book. I am reading a book. መጽሐፍ እያነበብኩ ነው። I am reading a book. መጽሐፍ እያነበብኩ ነው። መጽሐፍ እያነበብኩ ነው። I am reading a book. መጽሐፍ እያነበብኩ ነው። አብራችሁ ሻዶዊንግ ስሩ። አብራችሁ 3 ሰከንዶችን በመውሰድ በቪዲዮ መሀል ቃላቶቹን ለ3 ሰከንድ ያክል አብራችሁ ጥሯቸው ከኔ ጋር ማለት ነው። ሌት አስ ፕላይ ኤ ጌም። ሌት አስ ፕላይ ኤ ጌም። ጨዋታ እንጫወት። ጨዋታችንን እንጀምር ወይም ጨዋታ እንጫወት ማለታችን ነው። I missed you. I missed you. I missed you. ናፍቀሽኛል ወይም ናፍቀኸኛል ማለታችን ነው። I missed you. I missed you ስንል I missed you ናፍቀኸኛል ወይም ናፍቀሽኛል ማለታችን ነው። I love you. I love you. I love you እወድሃለሁ ወይም እወድሻለሁ ማለታችን ነው። I love you እወድሃለሁ ወይም እወድሻለሁ ማለታችን ነው። I love you ስንል give me a hug. Give me a hug. Give me a hug. እቀፈኝ እቀፈኝ ወይም እቀፊኝ ማለታችን ነው። give me a hug ስንል አብራችሁ በሁሉ 3 ሰከንዶችን ያህል በመሃል ላይ ሻዶዊንግ ስሩ። አብራችሁ ሻዶዊንግ ስሩ። What are your plans for tomorrow? What are your plans for tomorrow? What are your plans for tomorrow? ለነገ ምን እቅድ አለህ? ለነገ ምን እቅድ አለህ ወይም ምን እቅድ አለሽ ማለታችን ነው። What are your plans for tomorrow? ለነገ ምን እቅድ አለህ ወይም ለነገ ምን እቅድ አለሽ ማለታችን ነው። I have an appointment. I have an appointment. I have an appointment. Appointment ቀጠሮ አለኝ። ቀጠሮ አለኝ ማለታችን ነው። ቀጠሮ አለኝ። Set the alarm. Set the alarm. Set the alarm. አላርሙን ሙላው። አላርሙን ሙላው ወይም አላርሙን ሙይው ማለታችን ነው። አላርሙን ሙላው ወይም አላርሙን ሙይው ማለታችን ነው። Set the alarm. Wake me up at 6 a.m. Wake me up at 6 a.m. ጠዋት 12 ሰዓት ላይ ቀስቅሰኝ።
ጠዋት 12 ሰዓት ላይ ቀስቅሰኝ ወይም ቀስቅሽኝ ማለታችን ነው። ዌክ ሚ አፕ አት 6 ኤኤም ጠዋት 12 ሰዓት ላይ ቀስቅሰኝ ወይም ቀስቅሽኝ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ዘ ሰን ኢዝ ሻይኒንግ ዘ ሰን ኢዝ ሻይኒንግ ዘ ሰን ኢዝ ሻይኒንግ ዘ ሰን ኢዝ ሻይኒንግ ፀሐይ እየወጣች ነው። ፀሐይ እየወጣች ነው። ፀሐይ እየወጣች ነው። ኢት ኢዝ ሬኒንግ አውትሳይድ ኢት ኢዝ ሬኒንግ አውትሳይድ ኢት ኢዝ ሬኒንግ አውትሳይድ ኢት ኢዝ ሬኒንግ አውትሳይድ ውጭ እየዘነበ ነው። ውጭ እየዘነበ ነው። ውጭ እየዘነበ ነው ማለታችን ነው። አብራችሁ በሉ ሻዶኝ ከኔ ጋር። ቴክ አን አምብሬላ ቴክ አን አምብሬላ ቴክ አን አምብሬላ ዣንጥላ ያዝ ወይንም ዣንጥላ ያዢ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። የሴት ጥላ አለ፣ የወንድ ጥላ አለ። እንግዲህ ዝናብ እየዘነበ ሊሆን ይችላል። ወይንም ደግሞ ጠዋት ከቤታችን ስንወጣ ዣንጥላ ያዝ ወይም ዣንጥላ ያዥ ማለት ስንፈልግ የምንጠቀምበት ነው ማለት ነው። ቴክ አን አምብሬላ ስንል ዘ ሃውስ ኢዝ ኳይት ዘ ሃውስ ኢዝ ኳይት ዘ ሃውስ ኢዝ ኳይት ቤቱ ጸጥ ብሏል። ቤቱ ጸጥ ብሏል። ቤቱ ጸጥ ብሏል። ዘ ሃውስ ኢዝ ኳይት ቤቱ ጸጥ ብሏል። አይ አም ጎይንግ ፎር ኤ ዎክ 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 ለሽርሽር እየወጣሁ ነው። ለሽርሽር እየወጣሁ ነው ማለታችን ነው። አይ አም ጎይንግ ፎር ኤ ዎክ ለሽርሽር እየወጣሁ ነው። ሎክ ዘ ዶር ሎክ ዘ ዶር ሎክ ዘ ዶር ሎክ ዘ ዶር በሩን ቆልፈው በሩን ቆልፈው ወይም በሩን ቆልፊው ማለታችን ነው። ሎክ ዘ ዶር ስንል በሩን ቆልፈው ወይም በሩን ቆልፊው ማለታችን ነው። አይ ፎርጌት ሳምቲንግ አይ ፎርጌት ሳምቲንግ አይ ፎርጌት ሳምቲንግ አንድ ነገር ረሳሁ። አንድ ነገር ረሳሁ ጠዋት ከቤታችን ስንወጣ ሊሆን ይችላል። ስልካችን አሊያም ቦርሳ ወይም ገንዘብ ሊሆን ይችላል። አንድ ነገር ረሳሁ ማለታችን ነው። ዶንት ዋሪ ዶንት ዋሪ ዶንት ዋሪ ዶንት ዋሪ አትጨነቅ አትጨነቅ ወይም አትጨነቂ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ዶንት ዋሪ አትጨነቅ ወይም አትጨነቂ ማለታችን ነው። ኤቭሪቲንግ ኢዝ ፋይን ኤቭሪቲንግ ኢዝ ፋይን ኤቭሪቲንግ ኢዝ ፋይን ሁሉም ነገር ሰላም ነው። ሁሉም ነገር ሰላም ነው። ኤቭሪቲንግ ኢዝ ፋይን ሁሉም ነገር ሰላም ነው። ሁሉም ነገር ሰላም ነው ማለታችን ነው። ሲ ዩ ቱሞሮ
see you tomorrow, see you tomorrow, see you tomorrow ነገ እንገናኝ፣ ነገ እንገናኝ፣ ነገ እንገናኝ ማለታችን ነው። የመጨረሻው sleep well, sleep well, sleep well, sleep well መልካም እንቅልፍ፣ መልካም እንቅልፍ፣ መልካም እንቅልፍ፣ መልካም እንቅልፍ ማለታችን ነው። የዛሬ የክፍል 10 የቤት ውስጥ የእንግሊዝኛ ቋንቋ ንግግራችን ቪዲዮ ይሄንን ይመስላል። ሁለት ቃላቶችን እናንተ ደግሞ ኮሜንት መስጫ ሳጥኑ ላይ በትክክል አሊያም ደግሞ በሙከራ እንድታስቀምጡልኝ የቤት ስራ ልስጣችሁ እንድትለማመዱ ማለት ነው። መለማመጃ ውሏችንና አዳራችን ሁለቱም የተለያየ ጥያቄዎች ናቸው። አንደኛ ውሏችን አሪፍ ነበረ፣ ጥሩ ውሎ አሳልፈን ውለናል የሚለውን በእንግሊዘኛ በሉልኝ። ሌላኛው ደግሞ አዳራችን አሪፍ ነበር፣ አዳር አሪፍ ነበር የሚለውን ሁለቱን የውሎና የአዳር የቤት ስራዎችን ኮሜንት መስጫ ሳጥኑ ላይ ጻፉልኝ፣ አርማችኋለሁኝ። የውሎና የአዳራችሁን እንዴት ነበር፣ ውሎ እንዴት ነበር፣ አዳር እንዴት ነበር የሚሉትን በእንግሊዘኛ በሏቸው። ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ፣ አይቼ እርምት እሰጣለሁኝ። ለዛሬ በዚህ አበቃን። በሌላ ክፍል እንገናኛለን። ጥሩ ጊዜ ተመኘውላችሁ።